ባልየውና ሲባል አይመጣም ደሞ የወንድ መካናለው ሂጂና አዛ እንደምታረጊው አርጊው የሚሉ አሉ እቺ ነገርና ከዛ እንሄዳለን የራሷ ጉዳይ እንደው ማው ለፈታት ስለሆነ የፍርድ ቤት ሁሉ ፕሮሰስ ጀምራለሁ መካንነት የፈጣሪ እርግማን አይደለም የጤና አክል ነው ደን ጥንዶች መውለድ ሳይችሉ ሲቀሩ የማህበረሰቡ የቤተሰብ ከሃይማኖትም ከባህልም አንፃር ምናምን የሚሰጥ ስሞች አሉ ጫናዎች አሉ ቀላል የሚባል አይደለም ልጅ የላቸውም እንዴ ይላሉ አይገርምሽ አዎ ሲባል ይሄ ቤት ባዶ ነው ሌላስ ይሄ አራቴ ያገባው ያንቺ ነው ችግሩ ምናምን ያ እሱም ዘ ሴም ቲንግ ነው የወንድ መካንነት አለ ድብና አድርጎ አለ ፊዚክስና ህይወት ይሄ ቀለል የሚያደርግ ነው አይደለ ፊዚክስን በደንብ ተማሪዎች በጣም እንድንረዳው የሚያደርገው መጽሐፍ ነው የነበረው የሷም እናትና አባት የኔም እናትና አባት የኔ ቅርብ ቤተሰብ የሷ ቅርብ ቤተሰብ መጥቶ ትዳራችንን በልጅ ምክንያት እንዲበጠብጠው በፍጹም መፍቀድ የለብኝም እንዴት ናችሁ የኤንቢሲ የቅዳሜ ከሰዓት ልዩ የመዝናኛ ዝግጅታችን የእንግዳ ሰዓታችን ላይ ነው የምንገኘው ተመልካቾች እንደወትሮ ሁሉ ዛሬም አንድ ለየት ያለ እንግዳ ይዤላችሁ መጥቻለሁ ፍቃዱ ተስፋዬ ይባላል በሙያው መምህር ነው ከዚህ በፊት ወደ 7 የሚሆኑ መጽሐፎችን አጋዥ መጽሐፎችን ለተማሪዎች አበርክቷል አሁን ደግሞ ለየት ያለ መጽሐፍ ለጥንዶች እነሆ በረከት ይላል ይሄው ትወልጃለሽ ወይም ትወልዳለህ የሚል ነው ከሱ ጋር ይሄንን የተመለከተ መጽሐፉን የተመለከተ አንዳንድ ጉዳዮችን እያነሳን ተያያዥ ጉዳዮችንም እንዲሁ እያነሳን አጭር ቆይታ እናደርጋለን ተመልካቾች አብዝታችሁ ታተርፉበታላችሁ አብራችሁን ቆዩ እንኳን ደህና ቆየሽ በጣም አመሰግናለሁ እንግዲህ ስለሆንክ በጣም አመሰግናለሁ መልካም እንግዲህ ቀደም ሲል አንዳንድ ነገሮች ስላንተ መረጃ ለመስጠት ሞክር ያለው ምናልባት የጎደለ ነገር ካለ አንተ ሙላበት ሁሉንም ብለሽዋል it's good አሪፍ ነው በቂ ነው ይበቃል በጣም በቂ ያው ቀደም ሲል እንደገለጽኩት መምህር እንደሆንክም ተናግሬያለሁ መጽሐፍቶችንም እንደዚሁ አጋሽ መጽሐፍቶችን አካዳሚሽያን ነህ ለተማሪዎች አበርክታል ከዛ አሁን ደግሞ በተቃራኒው ማለት ይቻላል ይሄ ትወልዳለህ ወይም ትወልጃለሽ የሚለው በይዘቱም በመልእክቱም ለየት ያለ በአይነቱም ለየት ያለ መጽሐፍ ለጥንዶች አበርክታል እንደው በአንድ ጊዜ ከዚህ ከአካዳሚሽያን መጽሐፍ ወደዚህ ለየት ወዳለ መጽሐፍ እንዴት ነው የተሻገርከው ወይስ የተለየ ገፊ ምክንያት አለ ይሄን መጽሐፍ ለመጻፍ ያ ጥሩ እንግዲህ ከዚህ በፊት ከዛሬ 10 አመት በፊት በተለያዩ ኤሌመንተሪ እና ሃይ ስኩሎች ፊዚክስ እና ማትስ አስተምር ነበር እሱ ነበር ኤክስፒሪየንስ ከዛ በኋላ ያው የመምህርነት ሙያውን ለጊዜው ትቼ የተለያዩ ስራዎች ላይ እሳተፍ ነበር እንግዲህ ያው በሆነ አጋጣሚ ይህ ከመካንነት ጋር በተያያዘ ሌሎች ሰዎችንም ተች እንደሚያረጉሉ እኔንም ትንሽ ተች አረገኝና ጉዳዩ ያው ወደዚህ አይነት መንገድ አመጣኝ መጽሐፉን ለመጻፍ ዋነኛ ያነሳሳ ምክንያት የራስ የግል ህይወት ነው ትንሽ ዘርዘር አድርገን ነገር ምንድነው ያጋጠመ ከመውለድ ጋር በተያያዘ ያው ሁላችንም የሚገጥመን አይነት ታይፕ ነው ያጋጠመን ነገር ግን ያው የኛ ኬዝ የኔና የባለቤቴ ኬዝ ያን ያህል እንደዚህ አሁን ውስብስብ ሆኖ የሚወራው አይነት ነገር አይደለም ቬሪ ሲምፕል ነው ነገር ግን በወቅቱ ብዙ አልነበረም እኛ ሀገር የነበረው የህክምና ሁኔታ በጣም እንትን ነበር ገና ጅማሩ አይነት ነገር ነበርና ሁኔታውን በዚህ ሀገር ልንሞክረው ስናስብ ትንሽ እንትን የሚል ነበርና አጋጣሚው ሲፈጠር ደግሞ ወደ እዛው ሀገር ሄደን ታክመን ሰክሰስፉል ሆነን ከዛ በኋላ ነው እንግዲህ ጉዳዩ ወደዚህ የተገባው ይሄ መጽሐፍ የተጻፈው እንግዲህ ከዛሬ 8-9 አመት በፊት ድሮ ከነሱ ጋር ስሰራው ከነበረው እስካሁን ሜዲኪዩር እስካለበት ድረስ ያዩዋቸውን የሰማዋቸውን ያነበብኩትን እንዲሁም በተለያየ አይነት መንገድ ታካሚዎችን ከዚህ ከኢትዮጵያና ከተለያዩ ዓለም ሀገራት ወደ ህንድ እየወሰድን ስናሳክም እያንዳንዱ ታካሚ ላይ የደረሰውን ወይም የሚያጋጥመንን ቀላልም ከባድም ብዙ ቻሌንጆችን እየጠየቅኩ እያነበብኩ እንዲሁም ደግሞ በጣም ብዙ ሪሰርቾችን በማንበብ ኦልሞስት በቃ ስራዬ በእንደዚህ አይነት መንገድ ነበር ያሳለፍኩት በዛ ላይ ደግሞ አሁን ህክምናው በደንብ እየተስፋፋ ሲመጣ በጣም ብዙ የማህጸንና ጽንስ ሐኪሞችና የኢንፈርቲሊቲ ዶክተሮች ሰብ ስፔሻሊስቶችም ሊሆኑ ይችላሉ በተለያዩ ሶሻል ሚዲያዎች የሚያወሩትን የነሱን በመውሰድ ከተለያዩ ሶርሶች በማድረግ ይህንን መጽሐፍ አቅሜ የፈቀደው መጠን አዘጋጀው እንግዲህ ይሄ 8ኛ መጽሐፌ ነው ማለት ነው በዚህ አይነት መንገድ ነው እዚህ መጽሐፍ ውስጥ በጣም ብዙ ላይ እንመጣለን በነገራችን ላይ ምናልባት ከመውለዳችሁ በፊት ምን ያክል ጊዜ ቆያችሁ ያ ኦልሞስት 5 አመት ሳምቲንግ ነገር አውና የኛ ኬዝ አክቹአሊ ሲምፕል ነው እዚሁ መሆን ይችላል ነበርና ግን
ያው በዛ አይነት መንገድ ነው። ወለ ስንት ልጅ ወለዳችሁ? አሁን ሁለተኛ ልጅ ያለን እንደ እግዚአብሔር ፈቃድ ደግሞ እንጨምራለን። ገና በጣም ደስ ይላል። በጣም ያርግላችሁ። እዚህ መጽሐፍ ላይ አንዳንድ ነገሮችን እያየው ነበረ። በተለይ መካንነትን ዲፋይን ያደረክበት መንገድ የበየንክበት መንገድ እኛ ከምናውቀው በተለምዶ መውለድ አይችሉም የምንለውን ዴፊኒሽን ነው የምንሰጠው በአብዛኛው ማህበረሰባችን የሚሰጠው እና ይሄ ትክክል ይሁንም አይሁንም አላቅም። ነገር ግን አንተ በሌላ መንገድ ነው ብያኔ የሰጠው የተረጎምከው ማለት ነውና የእውቀት መሰረት ምንድነው? ያ አሁን እንግዲህ ብዙ አይነት ቃላቶችን እንጠቀማለን። ቃል ያድናል፣ ቃል ይገላል። አሁን መካን ሲባል ብዙ ጊዜ ሁላችንም በአእምሯችን የሚመጣው የሴቷ ችግር እንደሆነ ነው። በቃ መካን ሲባል ወርዱን ማንም ሰው ካፉ ሲያወጣው ሴት ተኮር ችግር እንደሆነ ተደርጎ ነው እየተወሰደ ያለው። ነገር ግን ጥናቶች የሚያሳዩት መካን የሴት ችግር ብቻ ሳይሆን የወንድም ችግር እንደሆነ ነው። በሬት እንኳን ብታስቀምጩ 40% የሴት ችግር ነው፣ 40% የወንድ ችግር ነው፣ 10% 15% የጋራ ችግር ነው። ሌላው ፐርሰንት ደግሞ አንኤክስፕሌይንድ ኢንፈርቲሊቲ ወይም የማይታወቅ ነው። ስለዚህ እዚህ ጋር ያሉትን የሕክምና አማራጮች በሀገር ውስጥም ይሁን በውጭ ሀገር አንድ ጥንዶች መጠቀም ከቻሉ መውለድ ይችላሉ። ስለዚህ መካን የሚለው ቃል አንደኛ ሴት ተኮር ችግር አይደለም። ቃሉ መውለድ አለመቻል ሳይሆን እኔ በደንብ ህብረተሰቡ ጋም እንዲገባ የፈለኩት የሕክምና አማራጭን መጠቀም እስከቻልን ድረስ መካንነት ማለት ለጊዜው ልጅ አለመውለድ ወይም ለጊዜው መውለድ መቸገር በሚለው ቢቀየር ነው። ምክንያቱም መካን የሚባል ነገር የለም። ምክንያቱም የሕክምና አማራጩን እስከተጠቀሙ ድረስ ማንኛውም ሴት ትወልዳለች፣ ማንኛውም ወንድ መውለድ ይችላል። ስለዚህ መካን ማለት መውለድ አለመቻል ሳይሆን ለጊዜው ልጅ ለመውለድ መቸገር ወይም ደግሞ ለጊዜው ልጅ አለመውለድ ነው። ምክንያቱም ከጊዜ በኋላ ሕክምናውን አማራጩን እስከተጠቀሙ ድረስ መውለድ ስለሚችሉ ነው። ለዛ ነውና ርዕሱ ራሱ ስታዩ ትወልጃለሽ ትወልዳለህ ነው የሚለው። ተስፋ በጣም የሚሰጥ አለው። ተስፋ አለው። በዛ ላይ ደግሞ ርዕሱ ራሱ አሁን ትወልጃለሽ ብዬ ብል ርዕሱን ብለው ሴት ተኮር ሆነ ማለት ነው። ስለዚህ ሴት ተኮር አይደለም። አለመውለድ ችግር የሴት ብቻ አይደለም። እንደውም አሁን የእስራኤልና የአሜሪካ ሳይንቲስቶች ባደረጉት ጥናት የወንዶች የመካንነት ችግር በ29% እየጨመረ መጥቷል በዓለም ላይ። ስለዚህ ወንድ ልጅም መካን አለ ወይም ደግሞ ለጊዜው መውለድ ሊቸገር ይችላል ማለት ነው። ለዚህ ነው ትወልጃለሽ ትወልዳለህ ማለት ነው። ሰው መውለድ ይችላል፣ ተስፋ አለው። በጣም ደስ የሚል ነው፣ ተስፋ የሚሰጥ ነው። እስቲ ወደ ማህበረሰባዊ ይሄ ቴክኒካል ነገሮች በጣም ብዙ ቴክኒካል ነገሮች አሉ። እሱ ላይ ብዙ አንገባበትም። ግን እንደው እኛ አሁን ትኩረታችን ማህበረሰብን ግንዛቤ መጨመር ነውና ጥንዶች መውለድ ሳይችሉ ሲቀሩ የማህበረሰቡ የቤተሰብ ከሃይማኖትም ከባህልም አንጻር ምናምን የሚሰጥ ስሞች አሉ፣ ጫናዎች አሉ። ቀላል የሚባል አይደለም። በጣም በጣም አንገት የሚያስደፋ ጫና ነው። የስነልቦና ጫናውም እንዳለ ሆኖ ማለት ነውና መጽሐፉ ላይ በደንብ ገልጸዋል። እስቲ በተኖረ ህይወት እስቲ ደግሞ ይሄንን ደግፈውና እንዴትስ መቋቋም እንዳለባቸው እንዴት መቋቋም እንዲህ አይነት ችግሮች ሲገጥሙ እንዴት መቋቋምና ማሸነፍ መቻል እንዳለብን አያይዘ እስቲ ንገረን። የተኖረ ህይወት እዚህ ላይም ስላለ እሱንም በደንብ እየነገርከን በጣም ከዚህ የበለጠ መናገር የምችለው ይህ ባለመውለዳቸው ምክንያት ከማህበረሰቡ የሚመጣውን ማህበራዊና ስነልቦናዊ ጫናዎችን ግን እጅግ በጣም በጥሩ ሁኔታ መናገር እችላለሁ። ይህ መጽሐፍም ዋናው የተጻፈበት ዋናው ምክንያት በዚህ ሁኔታ በመካንነት ችግር ውስጥ ላሉ ሰዎች ማበረታቻ ነው። ይህ መጽሐፍ የጥንዶች መጽሐፍ ነው፣ ማበረታቻ ነው። ለምንድን ነው ማበረታታት የምንፈልገው? ባለመውለዳቸው ምክንያት ሶሳይቲው የሚያሳድርባቸው እጅግ በጣም ዘግናኝ የሆኑ ማህበራዊና ስነልቦናዊ ጫናዎች አሉ። እነዚህ ጥንዶች ባለመውለዳቸው ምክንያት የሚደርስባቸውን ጫና ደግሞ አውጥተው መናገር ኢቭን ያሉበትን ሲቹዌሽን እንኳን አውጥተው ለመናገር ይፈራሉ። ታዲያ ከፈሩ የት ሄደው ቢያንስ ይግለጹት? ማንን ጓደኛ ያድርጉ? ከማን ጋርስ ዲስከስ ያድርጉ? ማንስ ሶሉሽን ይስጣቸው? ስለዚህ ይህ መጽሐፍ እንደ ጓደኛቸው ይጠቀሙበታል። ምክንያቱም እዚህ ውስጥ በጣም ብዙ ነገሮች አሉ። በተለይ በጣም ብዙ ታሪኮች ተጽፎበታል። ወደ 16 ታሪኮች ብዙ ነው የተመረጠው። ከ16ቱ ነው። ከ16ቱ ታሪክ ውስጥ ምናልባት አንደኛው ታሪክ የነዚህ የጥንዶች ሊሆን ስለሚችል እንማርበታለን። ምንድነው ማህበራዊ ጫናው ብለሽ ብቲ እንዳልኩሽ አለመውለድ የሴት ችግር እስከሆነ ድረስ በባልና ሚስት መካከል
ልጅ ለጊዜው ሲዘገይ ወዲያው ህብረተሰቡ ጣቱን የሚቀስረው ሴቷ ላይ ነው። ሴቷ ደግሞ ይህንን ጫና ለመቋቋም ስትል የራሷን የሆነ ውሳኔዎች ትወስናለች። ጭራሹን የመጨረሻው ውሳኔ ሊሆን የሚችለው ከማህበረሰቡ ራሷን አግልላ እኔ ፈጣሪ የረገመኝ ነኝ፣ ፈጣሪ ስለረገመኝ ነው መውለድ ማልችለው ብላ እስክትል ድረስ ማህበረሰቡ ከግንዛቤ ማጣት ከመረጃ እጥረት የተነሳ ከማገዝ ይልቅ ጣት እየቀሰሩ ማሸማቀቅና ቃላትን እየወረወሩ ነው። ወንዱም ላይም እንደዛ ነው። አሁን ወንዶችም ያለ መውለድ ችግር ሲመጣ ይሄ ነገር እየመጣባቸው ነው። አሁን ለብቻዋ ሴቷን አናይም፣ ለብቻዋ ወንድ አናይም። ምክንያቱም የሴት ችግር ማለት የወንድ ችግር ነው፣ የወንድ ችግር የባል ችግር ማለት የሚስት ነው፣ የሚስት ችግር የጋራ ችግር ነው። ስለዚህ ጥንዶች ብለን ነው የምናወራው። ይሄንን ጫና እንዴት አድርገው ነው መቋቋም የሚችሉት? የራሳችንን ምልከታ ማስቀመጥ እንችላለን። እዚህም አስቀምጠናል። ስነ ልቦናዊ ጫናውንም ማውራት ይቻላል። በዚህ ጉዳይ ምናልባት በጣም ብዙ የስነ ልቦና አጥኞች በዚህ ጉዳይ ላይ ቢሰሩ የተሻለ ነው። አሁን ተመልከች፣ ሲጀምርም መካንነት ማለት ፈጣሪ የረገመን ጉዳይ አይደለም። መካንነት የፈጣሪ እርግማን አይደለም። መካንነት ልክ እንደ ሌሎቹ የጤና እክሎች የጤና እክል ነው። ስለዚህ በሕክምና መታከም ይችላል። ያሉትን የሕክምና አማራጮችን መጠቀም እስከቻልን ድረስ ፈጣሪ ረግሙን ነው መውለድ የማንችለው የሚለው አመለካከት እዚህ ጋር በፍጹም በተለይ እኔ ጋር አይሰራም፣ የሚገናኝ አይደለም። እዚህ ኮንክሉዥን ላይ እንዴት ደረስክ የሚለው ያ ቢኮዝ ለምሳሌ ባልና ሚስቶች ልጅ እንዲወልዱ በተፈጥሮም ይሁን በሕክምና በመታገዝ ከሁለቱም ከባልና ሚስት የሚጠበቅ ነገር አለ። ወደ ሚስትየዋ ስትመጪ ከሆርሞን ጀምሮ እስከ ቦዲ ሄልዝ ድረስ ስትመጪ በዋናነት የሚጠቀሱት እሷ በበቂ ሁኔታ እንቁላል ማምረት አለባት። ኦኬ። ከዛ በኋላ ደግሞ የሚሸከም ንጹህ ማህፀን ሊኖራት ይገባል። ኦኬ። ሌሎቹም እንዳሉ ሆኖ ወደ ወንዱ ስትመጪ ደግሞ በበቂ ሁኔታ በጥሩ ኳሊቲ ስፐርም ፕሮዲዩስ ማድረግ አለበት። እንቁላልና ስፐርም ሲቀላቀል በተፈጥሮ ቢሆን በሕክምና በመታገዝ ጽንስ የሚባለው ነገር ይፈጠራል። ያ ጽንስ ማህፀን ላይ በሕክምና ተቀምጦ እንድትወልድ ይደረጋል። ኦር በናቹራል ሪሌሽን ማህፀን ላይ ጽንሱ ያድጋል። ዛትስ ጉድ። ከነዚህ ከሶስቱ ከዘርኩልሽ ወይ ከሚስት ሳይድ ወይ ከባል ሳይድ አንዱ ቢጎል፣ ለምሳሌ በሆርሞን መዛባት ምክንያት፣ በኢንፌክሽን ምክንያት፣ በአንዳንድ ህመሞች ምክንያት እንቁላሏን ለጊዜው ማምረት ቢያቆም ወይም የእንቁላል የምታመርተው ኳሊቲ ቢቀንስ ይሄ የቀነሰው ፈጣሪ ረግሟት ሳይሆን አንድ የጤና እክል ገጥሟት ነው ማለት ነው። ስለዚህ በወቅቱ በሰዓቱ ሄዳ ሕክምናውን አግኝታ ይህንን ችግር መቅረፍ ትችላለች። ወደ ወንዱም ስትሄጂ ለምሳሌ ወንዱ በአደጋ ሊሆን ይችላል፣ በህመም ሊሆን ይችላል፣ የተለያዩ ኢንፌክሽኖች እና በተለያዩ ላይፍ ስታይሎች በሱሳሱሶች በእንደዚህ አይነት ነገር ከሆነ የስፐርም ኳሊቲው ጥሩ ካል አይደለ አዞስፐርሚያ ውስጥ ከሆነ ሌሎች ነገሮች ውስጥ ከሆነ እንዲህ የሆነበት ምክንያት ፈጣሪ ረግሞት አይደለም፣ ጀስት አንድ የጤና እክል ገጥሞታል ማለት ነው። ስለዚህ የተለያዩ አማራጮች አሉ፣ ህክምናዎቹን አድርጎ መውለድ ይቻላል ማለት ነው። ስለዚህ ጠቅለል ስናደርገው መካንነት የፈጣሪ እርግማን ሳይሆን እንደ አንድ የጤና እክል ስለሆነ ይህንን ማህበረሰቡ በደንብ አድርጎ ማወቅ መረዳት አለበት። ምናልባት ከዚህ ጋር በተያያዘ በጣም የተለያዩ ታሪኮች ወደ 15-16 የሚሆኑ ታሪኮች ከመጽሐፉ ጀርባ ላይ በደም ቴስቲሞኒስ ናቸው እና ከነዚህ እንደው ያስገረመህ ምናልባትም ለተመልካቾቻችንም የምትነግረን እስቲ ካለ እባክህ። እኔ ለነገሩ እንግዲህ እዚህ ላይ የጻፍኳቸው ታሪኮች የፈጠራ ታሪኮች አይደሉም። እኔ ሲጀምር የመጽሐፍ ደራሲ አይደለሁም፣ የመጽሐፍ አዘጋጅ ነኝ። የመጽሐፍ አዘጋጅ ማለት ከሆነ ቦታ የተገኘውን መረጃ አዘጋጅቶና አጣፍቶ ማቅረብ ነው። እነዚህ ሁሉ አሁን የድርሰት ውጤቶች አይደሉም። በቃ የሆኑ ከዚህ በፊት የነበረውን ሲሪየስ ፊዚክስና ህይወት ይሄ ቀለል የሚያደርግ ነው አይደለ? ፊዚክስን በደንብ ተማሪዎች በጣም እንዲወዱት የሚያደርገው መጽሐፍ ነው የነበረው። 10,000 ኮፒ በየመንገዱ አዙሬ የሸጥኩት መጽሐፍ ነው። የሚገርም። ይሄኛው ደግሞ የመንጃ ፍቃድ መጽሐፍ መንጃ ፍቃድ ልማር ሄጄ ገጠመኝህን የሆነ ችግር አየውን ንገረን እስቲ ገጠመኝህን ቀረጻችን እዚህ ጋር እሺ መልካም እቺን ንገረንና ከዛ እንሄዳለን። ችግር የለውም። ይሄ ምንድነው? ይሄኛውን መጽሐፍ በየቦታው እያዞርኩ ጨርሼ ሸጬ የመጨረሻው ቀን ነውና በሆነ አጋጣሚ በቃ አንድ ነገር ተፈጠረ። ላይክ መሬ ላይ ወድቆ ብር አገኘው። በቃ እሱ ነው ዋናው ፖይንቱ ነው። ለምን ለፖሊስ አንስታ አልሰጠም ምናምን ልባል ይችላል፣ ወንጀል ነው ምናምን ነው እና
ከዛ በኋላ ነው ያንን መንጃ ፍቃድ መጽሐፍ ማነው ያንን መንጃ ፍቃድ ትምህርት ለመማር ትምህርት ቤት ሄድኩኝ። ትምህርት ጀምራላችሁ ብለው ሄዱ። ያንን መጽሐፍ ደግሞ ጥሩ አጋጣሚ ስለነበረ አነበብኩት ምናምና ያው እንትን አልኩ። ወደ ትምህርት ቤት ሄድኩ ልማር። እንዳልኩሽ አስተማሪ ነኝ። ከዛ ያው ቁጭ ብዬ እንደሌሎቹ ኩል አርጌ መማር ጀመርኩኝ። ከዛ በወቅቱ አንድ አስተማሪው ህግ አወጣ። ስልኩ የጮበት የትላንቱን ሌክቸር ወጥቶ ያስረዳል የሚል ማለት ነውና አጋጣሚ እኔ ስልክ ሲጮ ናውጣ ብሎ ተቆጣኝ። ማለት ሳይለንት አላደረከውም ነበር አስተው እና ፈልጌው አይደለም ያው ነገሩ ነው እንትን ሲሆንና ከዛ እንትን አለ ሲጮ ናውጣ ብሎ በጣም ተቆጣኝ። ከዛ በኋላ ና የትላንቱን አስረዳ ሲለኝ ከዛ እሺ ብዬ በቃ ቾኩን ምናምን ሲሰጠኝ ትዝ አይለኝም ያ የመምህርነት እንትን ይሄዳ አረረ ምናምን ብዬ ከተውኩትም ረጅም አመት ሆነኛል። በአጋጣሚ መጽሐፉን አንብቤዋለሁ። ስነ ባህሪ ቻፕተር ነበረ። እሱን ከማቃቸው ከሰማሁት ከምናምን ከመጽሐፍ ጋር አገናኝቼ ልጆቹን ኢንስፓየር በሆነ መንገድ ሳስተምር ተመቸው። አስተማሪው ቀጥላለኝ በዛው ቀጠልኩና ስነ ባህሪን አሪፍ እድሉ ሰጥቶኝ እንትን ስል ነበርና ግን ምንድነው የነበረው በወቅቱ ምንድነው የምንፈልገው ብዬ ስጠይቃቸው አብሮኝ ላሉት በጣም ብዙ ትልልቅ ሰዎች አሉ ገና ተማሪዎች ማለት ያቺን 50ዋን ጥያቄ ኮምፒውተር መልሶ ከዛ መንጃ ፍቃድ ይዞ መሄድ ነው ምናምን ሲሉ ከዛ ወዲያው እኔ የመጣሁት እቺ መንጃ ፍቃድ ይዞ ለመምጣት አይደለም ቢያንስ ማወቅ አለብኝ የሆነ ነገር ማድረግ አለብኝ አልኩና ወዲያው ሄጄ ያው የሚፈልገውን ሪፈረንስ መጽሐፎች ከሌላ አገኘው ሌሎች ሳምፕል ጥያቄዎች ምናምን አርጌ በሚጣፍጥ መልኩና 50ዋን ጥያቄ ሊመለስ በሚችል አይነት መንገድ በገባይ መንገድ ለየት ባለ መንገድ እቺ መጽሐፍ አዘጋጀውና በ2 ወር በ3 ወር በሚወስድ መጽሐፉን አሳትሜ ገበያ ላይ ወጣው። በጣም የሚያስቀው ፓርቲ የዛን ሰዓት መንጃ ፍቃዴን ዛሬ ተቀበየ መጽሐፉ በሳምንት ወጣ እና ሁለት ነገሮች እንደዛ ሆነ። አጋጣሚው ይሄ ነው። ስለዚህ ይሄ በቃ የራሱ የሆነ ነገር አለው። ጠቅሞናል። እኔም ፈተና ተፈትኝበት አለፍኩ፣ ሌሎችም ሰዎች አለፉበት ሲምፕል ስላደረገ ማለት ነው። አሁን ይሄንን ለማዘጋጀት የሚጠበቅብሽ ኮሚትመንት ነው። ግን ብቻዬን አላዘጋጀሁትም። የዛን ሰዓት ቴክኒኩ ውስጥ የነበረ አክሰሱ ነበረኝ። ግን አብሮ ከሚያስተምሩት መምህራኖች ጋር የነሱም ሰፖርቲቭ ነበረበት ምናምን ነበረበት። ኢትስ ጉድ አሪፍ ነው። አሁንም በገበያ ላይ ያለ በደንብ ሰዎች እየተጠቀሙበት እና በሄድኩበት አጋጣሚ ሁሉ የሆነ ክፍተት ካለ እንዳልኩሽ መምህር ነበርኩኝ። ስለዚህ ለማንበብ ቅርብ ነኝ፣ ለመጻፍ ቅርብ ነኝ። ያሉኝ ነገሮች እየተጠቀምኩኝ እንደዚህ አይነት ነገሮችን ይሆናሉ ማለት ነው። መልካም። አሁን እስቲ ወደ መጽሐፋችን ወደ ታሪካችን ወደዚህ ሲመጣ አንዳንዶቹ ታሪኮች በጣም ያስደነግጣሉ፣ አንዳንዶቹ ደግሞ ያሳዝናሉ፣ አንዳንዶቹ ያስቃሉ፣ አንዳንዶቹ ደግሞ እንዴ ምን ማለት ነው እኔ ቦን እንዲያረጋዋለሁ እንዴ ብለሽ የምትዩ ነው። ነገር ግን እነዚህ ሁሉ የ16 ታሪኮች የባልና ሚስቶች የቻሌንጅ ታሪካቸው የመጣው ከምንድነው? አንደኛ ሕክምናውን ባለመረዳት፣ በሕክምናው ዙሪያ መረጃ ባለመኖሩ፣ እንደገና ደግሞ በተለይ መካን ሲባል ሴት ብቻ እንደሆነች ስለሚታወቅ ወንዶች መካን እኛ አይደለንም ሆነንም አናቅም፣ ወንድ ልጅ እስከ 90 ዓመት ማስወለድ ይችላል የሚል የሆነ ነገር ስላለ ለምርመራም ፈቃደኞች አይደሉም። በፍጹም እሱ በጣም ቶፒክ አለው ራሱን የቻለና በጣም የሚገርመው ይህንን ሕክምና ለማድረግ ሴቶቹ ናቸው በየጤና ተቋማት ሲዞሩ የምታያቸው። ለዛውም ቪዝ ሀስል ባልየውና ሲባል አይመጣም። ደግሞ የወንድ መካን አለው ሂጂና እዛ እንደምታረጊው አርጊው የሚሉ አሉ። በተቃራኒ ደግሞ በጣም መልካም የሆኑ ባሎች ችግሯ ችግሬ ነው የኔም ችግር እሷ ነው ብሎ በጣም የሚከባበሩና የሚዋደዱ ደግሞ ባይና ይቻሉ። እዚህ ውስጥ ያሉ ታሪኮች ምንድናቸው? የነገሩኝ ነው ፕራይቬሲያቸው በተጠበቀ የገረመኝ አክቹአሊ አይደለም ያሳዘነኝ። ያው ታሪኩ ላይ እዚህ ላይ ያለ ኤርሊ ኤጅ ላይ ነው የተጋቡት። ላይክ ጥሩ ነገር ነውና በጣም በእድሜ አሪፍ በነበሩበት ሰዓት ሲሞክሩ ያው ልጅ የለም። ከዛ በኋላ በጣም ረጅም ጊዜ ሄዱ። ከዛ እሷ ግን ትጥራለች። ኦልሞስት ከ10 ዓመት በላይ ትጨነቃለች፣ ታስባለች፣ በየቦታው ትሄዳለች። ምንም ችግር እንደሌለባት ነው የሚነገራት። ከዛ በኋላ በቃ ብቻዋን ነው የመጣችው። ከዛ ባሌን አሳምንልኝ አይነት ነገር ሲሆን አይ ማሳመንማ አንቺ ነሽ የምታሳምኙ ግን ምናምን ሲባል ከዛ በኋላ መጣ። እንደምንም ያው በሽማግሌ በምንም ተደርጎ ነው የመጣው። ቢሮ ሲመጣ ትንሽ ደስ አይልም። ለምን ሄዳ አትመረመርም? ይሄ ችግር እኮ የሴት ችግር ብቻ አይደለም የወንድም ችግር አይደለም ምናምን ስለ በጣም ተቆጣ። እኔ እኮ የወንድ ችግር ከመቼ ጀምሮ ነው የወንድ መካን የምትለው? አንተ ለራስ ስራ ስትል ነው ምናምን ነገር አለኝ። አይ እንደሱ ሳይሆን እስቲ ግን የ30 ደቂቃ ምርመራ አድርገው እኮ ውጤቱ ይታወቅ። ግን ውጤቱ ምንም ይሁን ምንም አማራጩ አለ፣ መፍትሄዎች አሉትና ወደ መፍትሄ ለመምጣት ነው ምናምን የራሷ ጉዳይ። እንደውም አሁን ልፈታት ስለሆነ የፍርድ ቤት ሁሉ ፕሮሰስ ጀምሬያለሁ ምናምን ብሎ የሁሉ ሰምታለች። በዚህ ሁኔታ ውስጥ ነው ተስፋ ሳትቆርጥ ትሞክራለች። ምን ትላለች። በመጨረሻ ግን
እንደምንም በአማላጭ ምናምን ሄዶ ቼክ ሲደረግ ችግሩ ያለው እሱ ጋር ገርማል። እና በጣም በቃ ውጤቱን መቀበል እስኪያቅተው በጣም እስኪያቅተው ኃይለኛ ዲፕሬሽን ውስጥ ሁሉ ገብቶ የገባው ዲፕሬሽን ውስጥ ያስገባው የሱ ችግር አለመኖሩ እኮ አይደለም ፍርድ ቤት በቃ ለመፋታት መሄዱ አንድ ሁለተኛ ደግሞ ይህንን ችግር ቀድሞ ቢያውቁ ኖሮ የሷም እንቁላል እኮ አያልቅም ነበር። እድሜዋን ፈጅቶታል ብዙ አመት ብዙ አመት እርሊ በሄዱ ኖሮ ለችግሩ ሶሉሽን ይፈጥሩና የሱም ችግር ቢሆን በቀላሉ የሚፈታ ነበር የሷም ችግር ቢሆን በቀላሉ ይጠቀሙበት ነበር። መጨረሻ ግን ነገሮች በሙሉ ወደ ጥሩ ማይሆን ከሄዱ በኋላ ችግሩ የሱ መሆኑን ታወቀ። እዛው እኔ ቢሮ ነው መጥቶ ይቅርታ ጠይቆ ስቅስቅ ብሎ አልቅሶ ምን ብሎ ይቅርታ ተጠያይቀው ምንድነው መፍትሄው ሲባል ያሉበት የጤና ሁኔታ ወደ ውጭ ሀገር የሚያስኬድ ስለነበረ ወደ ህንድ ከዛ ሄደው መንታ ልጅ ወለዱ። they are so happy ደስተኞች ይሲ ይሄም ህክምና አማራጭ ባይኖር ኖሮ ለዘመናት የገነቡትን ትዳራቸው ገደል ገብቶ ነበር። እሷም የሚኖርባት ሳይኮሎጂካል ጫና እንደዚህ አይነት ነገሮች በጣም ብዙ አሉ። እዚህ መጽሐፍ ሌላስ ይሄ አራቴ ያገባው ያንቺ ነው ችግሩ ምናምን ያ እሱም ዘ ሴም ቲንግ ነው። እሱ አንቺ በደንብ አንብበሻል። እሱ ደግሞ በቃ አሁን እቺ አምስተኛ ሚስቴ ነች አራተኛ ሚስቴ ነች አለ። ምንድነው ስለው በቃ አገባለሁ አይወልዱም ይላል። ታውቂያለሽ የነሱ ችግር ነው ብሎ ነው የሚያስበው። በቃ እምቢ ሲል ያገባል ይፈታል። የሱ ትልቁ ኢሹ ልጅ ነው። ነገር ግን አንድ ቀን ሄዶ እንኳን ራሱን ቼክ አድርጎ አያውቅም። መጨረሻ ላይ ግን አሁን እዚህ አራተኛ ትዳሩ ላይ ሆኖ ጥሩ ነበር። በጣም ባሪፉ ደግሞ የሷ እንቁላል ጥሩ ነበርና ከዛ በኋላ ቼክ ሲደረግ በቃ የሱ ችግር ነው እና የስንት ሰዎች ስንት ትዳሮችን ፈቶ ምናምን እና ይሄ ከምንድነው የመጣው መሰለሽ? ህክምናውን ምርመራውን ካለማወቅ የተነሳ በዛ ላይ ደግሞ በብዛት እኛ ወንዶች አክሰፕት አናደርግ። በቃ የወንድ መካንነት አለ ድብና አድርጎ አለ። በተለይ አሁን ደግሞ እየባሰ ነው ያለው በኢትዮጵያ ብቻ ሳይሆን በአለም ላይ ተመልከች 40% የወንድ ችግር አለ ማለት እኮ ኦልሞስት 10 ወንዶች ቢሰበሰቡ 4ቱ እምቢ ይላቸዋል እንደማለት ነው። 6ቱ ናቸው የሚችሉት ማስረገዝ። ምንድነው ሪዝኑ በጣም ብዙ ነገር ናቸው። እዚህ ላይ የሚዘረዘርከው ነገር አለ ላይፍ ስታይልም አለ። ይሄን ህክምና አሁን ልጅ መውለድ የሚባለው ነገር ስናወራኮ ወደ ፈጣሪም ትሄጃለሽ። ፈጣሪ ጋር በጣም ትለማመኛለሽ። በምታመልኪው እምነት ላይ እየሄድሽ ትጾሚያለሽ፣ ትጸልያለሽ፣ ትሰግጃለሽ፣ ትለማመኛለሽ። በጣም ሱባኤ ይያዛል፣ ዱዓ ይደረጋል፣ ብዙ ነገር አለ። ይሄ ሁሉ ተደርጎ ለአንዳንዶቹ ወዲያው መልስ ይሰጣቸዋል፣ ለአንዳንዶቹ ይዘገያል፣ ለአንዳንዶቹ ደግሞ ምናልባት ይሄ ህክምና መልስ ነው ብለው ሁሉ የተቀበሉ አሉ። ማን ነው ትክክል? ፈጣሪ ለማን ነው ትክክል ያደረገው? እሱ ለፈጣሪ ነው የምንተው። ምሳሌ ልንገርሽ። አንደኛው ታሪክ ላይ ሁለት ሴቶች በግራና በቀኝ ቤተክርስቲያን ሆነው እየጸለዩ ነው። አንደኛዋ ልጅ ወልዳ መታ ስቅስቅ ብላ እያለቀሰች ነው። ምን እያለች? አምላኬ ሆይ ሳልዘጋጅ ነው የወለድኩት። ይሄን ልጅ እኔ ማሳደግ ስለማልችል እንደኔ ሆኖ የሚያሳድግ እባክህ አንድ ሰው ላክልኝ ለልጄ ብላ ስቅስቅ ብላ ሰው ለልጇ እንዲልክላት ታለቅሳለች። በዛኛው ሳይድ ደግሞ እባክህ በዘር ባርከኝ፣ ማጸኔን ፍተው፣ እንደወልድ አድርገኝ እያለች ደግሞ በዛ በኩል ታለቅሳለች። ሁለቱም ጸሎት ነው። አዎ ለሁለቱም መልስ አለ። ብዙ ነው። ሰዎች በብዙ መንገድ ይጠይቃሉ። የሚጠይቁት ፈጣሪ ነው። ፈጣሪ ደግሞ አንድም በዚህ ይሰጣል፣ አንድም በቀላሉ ይሰጣል፣ አንድም መንገዱ ብዙ ነው እጅግ በጣም። ምክንያቱም ይህ ጥበብ ይህ ህክምና ዶክተሮቹ ላይ እግዚአብሔር አምላክ ባይገልጽላቸው ኖሮ ምናልባት አሁን የደረስንበት ደረጃ ላንደርስ እንችላለን። ምናልባት 10 ሚሊዮን ህጻናቶች ላይ ወለዱ ይችላሉ። እነዚህ 10 ሚሊዮኖች እኮ ለዓለም ምናልባት በረከቶች ናቸው። ብዙ በዓለም የደረሱ ለምሳሌ ሉዊስ ብራውን የምትባላለች የመጀመሪያው የአይቪኤፍ ቤቢ ከዛሬ 46-47 አመት በፊት የተወለደች ነች። ታሪኳን እያነበብኩ ነበር እና አሁን እሷን ስታያት ምንድነው አሁን እየሰራች ያለችው ብታያት 46 አመት ሆኗታል። ልጅ ራሷ ወልዳለች። ነገር ግን አሁን የአንድ በዚህ ስራ ላይ የሚሰራ የበጎ አድራጎት ድርጅት አምባሳደር ሆና በዚህ ችግር ውስጥ የሚገኙትን ጥንዶች እያበረታታች እያገዘች በፋይናንስ
የእንትን የሚላቸውን ፋይናንስ እያገዘች እንግሊዝ ሀገር የምትኖረች ሉዊስ ብራውን አሁን የዓለም በረከት አይደለችም ነች። ሌሎችስ የሉ በጣም ብዙ አሉ። በጣም ብዙ እኮ በጣም ብዙ የወለዱ ጥንዶች ጋር ቤተሰብ ነኝ። በየቤታቸው ልጆቻቸውን ባዩ ቁጥር ይመርቁኛል፣ አመሰግናሉ ይሉኛል። አንዳንዶቹ ሸነጥ አድርጓቸው ይደውሉና ፍቄ ደህና ነው ያ ዛሬ እኮ ደስ ብሎኝ ልደውልልህ ነው። ለምን ልጄ ስትጫወት አይቻት ትዝ ብለኝ ነው። እንደዚህ አይነት ነገር ማግኘት ከየት ይመጣል? ዩሲ ከገንዘብም ከምንም በላይ ነው። አሁን ቻሌንጁ እያለ ነው። ጦር ውርወራው አለ፣ በዛም ብዙ ትችቶች አሉ፣ ምኖች አሉ። እነሱን እኔ በደንብ አድርጌ እሰበስባቸውና በደንብ አድርጌ የሆነ ነገር እገነባለሁ። ምንድነው የምገነባው? ሕክምናው በሚፈለገው መጠን በሀገራችን የተጀመሩትን ከሌሎች ባለሙያዎች ጋር በመሆን በደንብ ፕሮሞት እናደርገዋለን። እሱ ብቻ አይደለም፣ የግንዛቤ ማስጨበጫ ፕሮግራሞችን እናዘጋጃለን። ምክንያቱም ይህ የጤና እክል ስለሆነ ልክ ለሌሎች የጤና እክሎች ሌሎች የግንዛቤ ማስጨበጫ ፕሮግራሞች እንደሚዘጋጁ ሁሉ ለዚህ ህክምና ለአይቪኤፍ ህክምና የግንዛቤ ማስጨበጫ ፕሮግራሞች እያዘጋጀን የማህበረሰቡን አመለካከት የተንጋደዱና የተንሻፈፉ አመለካከቶችን እንቀይራለን። መካንነት የፈጣሪ እርግማን አይደለም፣ የጤና እክል ነው። ደን ልጅ መውለድ ግዴታ ነው። ልጅ መውለድ ግዴታ ያው 165 ገጽ 165 ላይ ያው ተናግራል። እንዴት ነው የማህበረሰቡ ጫና መቋቋም ሰው የሚችለው? እሱን እነግርሻለሁ። እንዴት ይቋቋማሉ ካለኝ ኤክስፒሪየንስ እነግርሻለሁ። ልጅ መውለድ ግዴታ አይደለም። ልጅ መውለድ ግዴታ እንዲሆን ያደረገው ማህበረሰቡ ነው። ለምን ብለሽ ብቲ ልጅን እንደ ስኬት መለኪያ አድርገውታል። ባልና ሚስቶች በሰላም እየኖሩ ጥንዶች በሰላም እየኖሩ አብረው በሚኖሩበት ሰዓት ልጅ አምጣ ብለው ይጎተጉታሉ ማህበረሰቡ። የቅርብ እናት፣ አባት፣ እህት፣ ወንድም ይኸውልሽ ከሰርግሽ ቀን ጀምሮ እኮ ነው ኬክ ስቆርሺ የዛሬ አመት የማሙሽ እናቴ የዛሬ አመት የማሙሽ አባት እየተባልሽ ልጅ ቶሎ አምጣ ተብለሽ የሚነገርሽ የዛን ቀን ነው። በቃ አልመጣም። ለምንድን ነው ያልመጣው? የጤና እክል ሊኖር ይችላል፣ ወይ ፕሮግራም አይደሉም፣ ወይ መውለድም አልፈለጉም። መውለድ ግዴታ አይደለም። ልጅ መውለድ ግዴታ አይደለም። ኦኬ ልጅ መውለድ የተፈቀደላቸው እነማን ናቸው? የተወሰኑ ናቸው። በቃ የተወሰኑ ፈጣሪ ምናልባት ልጅ እንዳይወልዱ ፈልጎ ከሆነስ እነሱ ያልወለዱ ሰዎች ደግሞ ሌሎች በጉዲፈቻ አምጥተው አሳድገው ጉዲፈቻም አንደኛው ምርጥ አማራጭ ስለሆነ አሳድገው ለሌሎች ሰዎች በረከት እንዲሆኑ እነ አበበሽ ጎበናና እናይም እንዴ በጣም እሳቸው ያልወለዷቸው ማዘር ቴሬዛን ማየት ይችላል። ምናልባት እግዚአብሔር በዚህ መንገድ አጭቷቸው ቢሆንስ? ልጅ መውለድ ግዴታ አይደለም። ልጅን ደግሞ ለምንድነው ከስኬት ጋር የምናያይዘው? በቅርቡ እዚህ መጽሐፌ ላይ የምጠቅሻለሁ፣ በተለያዩ ፖድካስቶችም ሳወራው ነበረ። የተከሰተው ልንገርሽ። ባልና ሚስቶች በጣም ሰክሰስፉል ሆነዋል። በቢዝነስ ሰክሰስፉል ናቸው፣ በኤጁኬሽን ሰክሰስፉል፣ በማህበራዊ ጉዳይ ሰክሰስፉል። ግን አንድ ነገር ጎሏል። ነገር ግን ይህን ነገር አቺቭ አደረጉ። በጣም ቤት ገነቡ። የመጡት እቃዎች ቤቱ ምናምን ስትይ ዋው ያስብላል። ሄዱ፣ ተጋበዝን፣ ሄድን ምናምን ከዛ በኋላ እየበላን እየጠጣን እየተዝናናን ምናምን ሲባል የሆኑ ግሩፖች ተሰብስበው ልጅ የላቸውም እንዴ ይላሉ። አይገርምሽ? አዎ ሲባል ይሄ ቤት ባዶ ነው። ወርድ ባይ ወርድ ባዶ ነው። ምን ይሰራላችኋል? ይሄ ሁሉ ስኬት፣ ይሄ ሁሉ ሀብት የሚበላ ልጅ ከሌለ ምን ይሰራላችኋል ብሎ ማህበረሰቡ በድፍረት ይናገርና እነዚህን ሰዎች ልባቸውን ያቆስላቸዋል። we have to ፋይት የምናደርገው እኮ ከምኑ ጋር ከሲቹዌሽኑ ጋር እኮ አይደል፣ ከሁኔታው ጋር ሳይሆን ህብረተሰቡ ላይ ቢያንስ የምንናገረውን ቃላት መምረጥ፣ ስለ ህክምናው አማራጮች እንዳለ ለነዚህ ለጥንዶች መንገር፣ እነሱ ማህበረሰቡ እንዲናገር ደግሞ ማህበረሰቡ ላይ የህክምና አማራጮች እንዳሉ ካሰረሽበትና በደንብ ከተጠነቀቅን ይሆናል። ለምሳሌ እኮ የመካንነት ችግር ብቻ አይደለም። ለምሳሌ ድሮ ኤችአይቪ ቫይረስ በደማቸው ውስጥ ያሉ ሰዎችን ብዙ ሰዎች እንዴት አድርገን ነው እነሱን ስንናገራቸው የነበረው? ባይፈልጉስ በቃ መውለድ አልፈለጉም። እነዚህ ሰዎች መብታቸው ነው። ለምንድን ነው ሄደን የምንረብሻቸው? የሞቀ ትዳራቸውን የምንረብሻቸው? አንዳንድ የቅርብ እናት አባቶች ደግሞ ሄዱና ሴቷን ውለጂ አምጪ ልክ ተጠፍጥፎ እንደሚሰራ ከሱፐር ማርኬት ገዝተሽ እንደምታመጩ አይነት ልጅን አምጡ ውለዱ ብለው ይመጡና ዛሬ የአዲስ አመት መጥተው ሊጠይቁሽ ነው ይመጡት። ከዛ አዲስ ነገር የለም ይሉሻል። ከዛ ለገና ደግሞ ሲመጡ ከ4 ወር በኋላ አዲስ ነገር የለም ይሉሻል። በ4 ወር ውስጥ ልጅ አይመጣም። የነሱን ጀርባ የምናውቀው ነገር የለም።
ሶሳይቲው ላይ ነው መሰራት ያለበት። ህክምናው ግድ የለም በራሱ እየተስፋፋ እየተጠዋወቀ ይመጣል። ያንተም አላማ በመጽሐፍ ይሄ ነው ብለንም የዚህ መጽሐፍ አላማ ማህበረሰቡ ላይ ቢያንስ እነዚህ ሰዎች እንርዳቸው፣ ማህበረሰቡ ላይ ይሰራ ነው። እሺ ማህበረሰቡ ላይ እየተሰራ በዚህ ችግር ውስጥ የሚገኙ ጥንዶች ለጊዜው ከዚህ ችግር ለመውጣት ምን ነገሮችን ያድርጉ የሚለውን ደግሞ እናወራለን። ቅድም ማስተሻው መሰለ ምን ያድርጉ ነው የመጀመሪያው ነገር። ቦርደር ላይን ማበጀት። ቦርደር ላይን ማበጀት ማለት የፈለገ ይሁን ባልና ሚስት ለምሳሌ እኔና ባለቤቴ ተጋብተን ልጅ ቢዘገይብን ማንም መጥቶ የሷም እናትና አባት የኔም እናትና አባት የኔ ቅርብ ቤተሰብ የሷ ቅርብ ቤተሰብ መጥቶ ትዳራችንን በልጅ ምክንያት እንዲበጠብጠው በፍጹም መፍቀድ የለብኝም። እኔ ከሚስቴ ጋር ሚስቴ ከኔ ጋር እስከኖርን ድረስ እኛ ነን ችግራችንና ምክንያታችንን የምናውቀው። ስለዚህ ማንም ሰው መሀላችን ገብቶ እንዳይበጠብጠው ቦርደር ማበጀትን የመሰለ ነገር የለም። ይሄ አንደኛው ሪዝን ነው። ሁለተኛው ከዚህ ችግሩ ስለመውጣት ምንድነው ማድረግ ያለብን? የመጀመሪያው ከቤትሽ ነው የምትጀምሩ። ከቤትሽ ከትዳርሽ ካጋርሽ ነው ችግሩ። ተመልከሽ ማህበረሰቡ ጫና ያሳድርብሻል። ደጅ፣ ስራ ቦታ፣ ጓደኛ፣ ጎረቤት፣ ቤተዘመድ፣ አዝማድ ወንዱም ላይም ሴቱ ላይ ጫና ያሳድራል። እንደገና ይህንን ጫና ደግሞ ቤት ውስጥ ይዘሽ መተሽ ልጅ አለመውለድ ምክንያትን እንደ ምክንያት አድርገሽ አንቺ ነሽ አንተ ነህ እየተባባሉ ራሳቸውን መጉዳት የለባቸው። የመጀመሪያው ዶክተሮቹ ራሳቸው ለራሳቸው ናቸው። የሚጀመረው ጫናውን መቋቋም የሚጀመረው ከየት ነው? ከቤት ነው። ይህ መከባበር፣ ይህ ራስን በራስ መጠበቅ ሲኖር ከውጭ የሚመጣውን ጫና ለመቋቋም ሁለቱ ጉልበት ይኖራቸዋል። ሁለተኛው ስቴፕ ነው። በጣም ነው ማመሰግነው። የእውነት የቅዳሜ ከሰዓት ልዩ የመዝናኛ ዝግጅታችን እንግዳ ሆነ እዚህ ድረስ መጥተ ይሄን የመሰለ ግንዛቤ ማስጨበጫ ሀሳብ በጣም ደስ የሚል ሀሳብ ነው ስለሰጠን በጣም ነው የማመሰግነው። ተመልካቾቻችን ከፍቃዱ ተስፋዬ ጋር የነበረ ቆይታ ይህንን ይመስላል። የቅዳሜ ከሰዓት ልዩ የመዝናኛ ዝግጅታችን አሁንም ይቀጥላል። በድጋሚ አብራችሁን ሆኑ።